በአማራ ክልል ደቡብ ጎንደር ዞን የሚገኘው የብልጽግና ፓርቲ መዋቅር ከፍተኛ አመራሮቹ በታጠቁ ኃይሎች በጥቃት መገደላቸውን ተከትሎ ያወጣው የሐዘን መግለጫና የወታደራዊ አዛዦቹ መግለጫ እርስ በርስ የሚጋጩ ሆነዋል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ በንፋስ መውጫና በሐሙሲት ከተሞች ላይ በተከፈተ ጥቃት የላይ ጋይንት፣ የወገዳ፣ የንፋስ መውጫ፣ የደራና የሐሙሲት ከተማ የፖለቲካና የጸጥታ አመራሮች መስዋዕትነት መክፈላቸውን አስታውቋል። መግለጫው አመራሮቹ ለባንዳና ለተላላኪ እጅ አንሰጥም በማለት የአጼ ቴዎድሮስን ጽዋ ተጎንጭተው አልፈዋል ሲል ገልጿቸዋል። ይህ በእንዲህ እንዳለ የመከላከያ ሰራዊት ከፍተኛ መኮንኖች በመሬት ላይ ካለው ሁኔታ በተቃራኒ ድል እየቀናን ነው የሚሉ መግለጫዎችን በመስጠት ላይ ይገኛሉ። የሌተናል ጀነራል መሐመድ ተሰማ ምክትል የሆኑት ሜጀር ጀነራል ተስፋዬ ረጋሳ የፋኖ ኃይሎች በአሁኑ ሰዓት አንድም ቀበሌ ይዞ መቆየት በማይችሉበት ደረጃ ላይ ይገኛሉ ሲሉ ይገልጿቸዋል። ይሁን እንጂ የጀነራሉ ንግግር በክልሉ ከተሞች ካለው ተጨባጭ ሁኔታ ጋር እንደሚቃረን የባህር ዳር ከተማ ከንቲባው የሰጡት አስተያየት ማሳያ ሆኗል። ከንቲባው በመንግስት መዋቅር ላይ የሚሰነዘረው ጥቃት ወደ ዋና ዋና ከተሞች መስፋፋቱንና ደብረ ታቦር ከተማን የቅርብ ምሳሌ መሆኗን አንስተው ገልጸዋል። ይህም በከፍተኛ ወታደራዊ አዛዦችና መሬት ላይ ባሉ የሲቪል አመራሮች መካከል ግልጽ የሆነ የመረጃና የትርክት ልዩነት መኖሩን አመላክቷል። ባለፉት ጥቂት ቀናት በደቡብ ጎንደር ዞን በነበረው ውጊያ በደርዘን የሚቆጠሩ የብልጽግና አመራሮች መገደላቸውንና መማረካቸው የታወቀ ሲሆን በመቶዎች የሚቆጠሩ የመንግስት የጸጥታ ኃይሎች ላይም ጉዳት ደርሷል ተብሏል። ከዚህ በተጨማሪም በሺዎች የሚቆጠሩ የጦር መሳሪያዎች በፋኖ ኃይሎች እጅ መውደቃቸውን የውድመቱን ግዝፈት የሚያመላክት እንደሆነ የተለያዩ ወታደራዊ ተንታኞች እያነሱ ናቸው። ለእርስ በርስ ግጭት የታላቁ ንጉሥ አጼ ቴዎድሮስን ስም እንደ ምሳሌ መቅረቡን በብዙዎች ዘንድ ትዝብትን አጭሯል። ቀደም ሲል የክልሉ ርዕሰ መስተዳድር የነበሩት አቶ አገኘሁ ተሻገር ጥይት እጠጣለሁ ብለው ቃል ከገቡ በኋላ ክልሉን ጥለው ወደ አዲስ አበባ መሸሻቸው የሚታወስ ሲሆን የዛሬዎቹ አመራሮችም ይኸው ታሪካዊ ስም ለመሸሸጊያነት እየተጠቀሙበት ይገኛሉ እየተባሉ ናቸው። በአሁኑ ወቅት በመካከለኛና በዝቅተኛ ደረጃ ላይ ያሉ የመንግስት አመራሮች የጥቃቱ ገፈት ቀማሽ በሆኑበት በዚህ ወሳኝ ሰዓት ከፍተኛ ወታደራዊ አዛዦች ግን ቀውሱን እንደ መልካም አጋጣሚ በመቁጠር ስልጣን ለማስጠበቅ ብቻ እየሰሩ ነው የሚሉ ትችቶችም እየበረቱ ወጥተዋል። የፋኖ ኃይሎች በበኩላቸው በክልሉ እያደረጉት ያለውን እንቅስቃሴ የድል ዋዜማ ላይ ደርሰናል በማለት እየገለጹት ናቸው። የመንግስት ወታደራዊ መዋቅር ጥቃቱን አከሸፍኩ ባለማግስት የዞኑ አስተዳደር የአመራሮቹን መርገፍን ማርዳቱ በመንግስት የመረጃ ምንጮች መካከል ያለውን አለመጣጣም በግልጽ እያመላከተ ነው። ኢትዮጵያ ዛሬም የታሪክ ምጥ ላይ ናት። በጎንደር ሰማይ ስር የሚሰማው የባሩድ ሽታና የቃላት ፍልሚያ የሀገሪቱን ዕጣ ፈንታ በአዲስ መልክ እየጻፈው ይገኛል። ይህ ዘገባ በጀኔራሉ ካርታና በከንቲባው ጭንቀት መካከል ስላለው ግዙፍ ገደል በጉልህ ያመላክታል። የአጼ ቴዎድሮስን ጽዋ ተጎንጭተናል። ይህ ቃል ከብልጽግና ባለስልጣናት አንደበት የወጣ ቃል ነው። በአንድ በኩል ጀኔራሎቹ ፋኖ ቀበሌ እንኳን መያዝ አይችልም እያሉ በኩራት ሲናገሩ፣ በሌላ በኩል ግን የክልሉ ዋና ከተማ ከንቲባ በዋና ዋና ከተሞች ሳይቀር ተከበናል እያሉ የድረሱልኝ ጥሪ ያሰማሉ። ይህ በቃላትና በጥይት መካከል የሚደረግ ፍልሚያ የኢትዮጵያን ፖለቲካ የትኩሳት ጣሪያ አስነክቶታል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጎንደር የታሪክ ማህደር። ሰሞኑን ከዚህ ቀጠና የወጣው የብልጽግና መግለጫ መላውን ሀገር አነጋግሯል። አመራሮቻችን ለባንዳና ለተላላኪ እጅ አንሰጥም በማለት የአጼ ቴዎድሮስን ጽዋ ተቀብለዋል ይላል መግለጫው። የቴዎድሮስ ጽዋ ማለት እጅን ለመስጠት አሻፈረኝ ብሎ የሞተን ጽዋ ለሀገር ክብር መጋት ነው። ነገር ግን ይህንን ቃል ዛሬ በወንድማማቾች ጦርነት ውስጥ መጠቀም ምጸት አይሆንምን? የቀድሞው ርዕሰ መስተዳድር አቶ አገኘሁ ተሻገር ጥይት እጠጣለሁ ብለው ወደ አዲስ አበባ መሸሻቸው የሚታወስ ቢሆንም የዛሬዎቹ የደቡብ ጎንደር አመራሮች ግን መሸሻተው ወይስ ቃል አክብረው በንፋስ መውጫና በሐሙሲት አፈር በሉ? ይህ ጽዋ ተብሎ የተጠራው ሞት የመንግስት መዋቅር መሬት ላይ እየደረሰበት ያለውን ከፍተኛ ውድመት የሚደብቅበት የቃላት ጋሻ የሆነ በሐሙሲት፣ በደራ፣ በንፋስ መውጫና በወገዳ የወደቁት የፖለቲካና የጸጥታ አመራሮች ቁጥር ጦርነቱ ከቁጥጥር ውጭ መውጣቱን በደማቅ ቀለም እየመሰከረ ነው። በፖለቲካ ሳይንስ እይታ አንድ መንግስት መሬት ላይ ያለ የሚባለው በሰራዊቱ ብዛት ሳይሆን ያንን ሰራዊት በሚያዝ ህዝቡን በሚያስተዳድርና መመሪያ በሚያወርድ አመራር አማካኝነት ነው። ዛሬ በእነዚህ ቀጠናዎች የሆነው ግን ተቃራኒው ነው። አመራሩ ሲመቱ መዋቅሩ ጭንቅላቱ እንደተቀላ ደንበኛ አካል መፈራረሱ አይቀሬ ይሆናል የሚሉ ወታደራዊ ተንታኞች ይህንን እውነታ በሶስት ተጨባጭ ሳይንሳዊ ነጥቦች አስቃኝተው እንደሚከተለው አቅርበውታል። በወታደራዊ ሳይንስ አንድ ጦር ሜዳ ላይ ያለ ወታደር ትዕዛዝ የሚያገኘው ከፖለቲካና ከጸጥታ አመራሩ ነው። በሐሙሲትና በንፋስ መውጫ የተከሰተው ግን የአመራሩ መገረፍና መማረክ ነው። አመራሩ ሲታረድ ከታች ያለው ታጣቂ የማን ትዕዛዝ ልስማ በሚል ግራ መጋባት ውስጥ ይወድቃል። በሺዎች የሚቆጠሩ የጦር መሳሪያዎች ያለ አንዳች ከባድ የተኩስ ልውውጥ በፋኖ እጅ ወደቁበት። ለምንድን ነው? ምክንያቱም ግልጽ ነው ይላሉ። አመራሩ ቀድሞ ተመቷል። መሪ የሌለው ጦር ደግሞ የብረት ክምር እንጂ ተዋጊ አይደለም።
ይህ ጦርነት ከመንግስት ቁጥጥር ውጭ መውጣቱን የሚያሳይ የመጀመሪያው ሳይንሳዊ ምስክር ነው ይላሉ። የላይ ጋይንት የወገዳና የደራ ጸጥታ አመራሮች ላይ ያነጣጠረው ጥቃት የሚያሳየው ፋኖ የመንግስት መኝታ ቤት ውስጥ ገብቶ ማን የት እንዳለ የሚያውቅበት የመረጃ የበላይነት እንዳለው ነው የሚሉትን የወታደራዊ ተንታኝ ምሁራኑ እንዲሉት ጠላትህ አንተን መርጦ መምታት ከቻለ አንተ መንግስት መሆንህን አቁመሃል ማለት ነው። አመራሩ የአጼ ቴዎድሮስን ጽዋ ተጎንጭተዋል ተብሎ በለቅሶ ሲገለጽ፣ ፋኖ ግን በመንግስት ካርታ ላይ ቀበሌዎችን እየሰረዘ አዳዲስ መዋቅሮችን እየዘረጋ ነው እየተባለ ይገኛል። ይህ ተከበናል የሚለው የከንቲባዎቹ ዋይታና ተገርፈናል የሚሉት የዞኑ መግለጫ መንግስት መሬት ላይ ያለውን የቁጥጥር ስልጣን ማጣቱን አመላካች ነው። በአንድ ቀጠና ውስጥ በደርዘን የሚቆጠሩ ከፍተኛ አመራሮች ሲገደሉና ሲማረኩ በቀሪው አመራር ላይ የሚፈጠረው ሽብር በቀላሉ የሚገመት አይደለም። የሐሙሲትና የንፋስ መውጫ ድል ለፋኖ የድል ዋዜማ ሲሆን ለመንግስት ግን የመጨረሻው ሰዓት ደወል ነው የሚሉት ኒው ወታደራዊ ተንታኝ ጀነራል ተስፋዬ ረጋሳ ቀበሌ ያልተያዘም ቢሉም መሬት ላይ ግን የአመራሩ ቀብር እየተፈጸመ ነው ሲሉ ያክላሉ። በፖለቲካ ትንተና የአመራር መገረፍ ማለት የመንግስት ሞት ማለት ነው። ህዝቡ ግብር የሚከፍለው ትዕዛዝ የሚቀበለውና የሚፈራው አመራሩን ነው። ያ አመራር ግን ዛሬ ወይ ሞቷል፣ ወይ አምልጧል፣ ወይ እጁን ሰጥቷል፣ ወይ ደግሞ እንደ ባህር ዳሩ ከንቲባ ተከበናል እያለ በስጋት ይኖራል። ይህ የሚያሳየው ጦርነቱ ከመንግስት አቅም በላይ መሆኑንና ፋኖ በየቀጠናው የፖለቲካን የጸጥታ ስልጣን በጉልበት እየተረከበ መሆኑን ነው ብለዋል። በንፋስ መውጫ አውራ ጎዳናዎች በደራ ገደላ ገደሎች የወደቁት አመራሮች ቁጥር ተራ አሃዝ አይደለም። የብልጽግናን የጀርባ አጥንት የሰበረ የመንግስትን ክንድ ሽባ ያደረገ የውድመት ግዝፈት ነው። ጀነራሎቹ ካርታ ላይ ያሸንፈናል ቢሉም መሬቱ ግን በአመራሮቹ ድም ተለክቶ ተሸንፋችኋል እያለ እየጮኸባቸው ነው። የቴዎድሮስ ጽዋ ለመንግስት ባለስልጣናት የመጨረሻው መርዶ፣ ለፋኖ ደግሞ የአዲስ ዘመን መባቻ ሆኗል ማለት የሚቻለውም ለዚሁ ነው ብለው ጽሑፋቸውን አጠናቀዋል። ባህር ዳር፣ በአዲስ አበባ ያሉ የጦር አዛዦች ትርክት ከመሬት ላይ እውነታው ጋር ፍጹም ተቃርኖ ውስጥ ገብቷል። የሌተናል ጀነራል መሐመድ ተሰማ ምክትል የሆኑት ሜጀር ጀነራል ተስፋዬ ረጋሳ እንዲህ ሲሉ ይደመጣሉ። በፋኖ በአሁኑ ሰዓት ቀበሌ ይዞ መቆየት የማይችልበት ደረጃ ላይ ነው። እዚህ ላይ ጀነራል ሆይ ፋኖ ቀበሌ መያዝ የማይችል ከሆነ የደቡብ ጎንደር ዞን ብልጽግና መዋቅር ለምን አመራሮቹን ተገረፉ መስዋዕት ሆኑ ብሎ ያለቅሳሉ? ፋኖ ቀበሌ ላይ የሌለ ኃይል ከሆነስ ከ100 በላይ የመንግስት ታጣቂዎችን የገረፈው በሺዎች የሚቆጠር የጦር መሳሪያ የጫነውና አመራሮቹን የፈጀው የትኛው ሚስጥራዊ ኃይል ነው የሚለው ጥያቄ መነሳቱ አይቀርም። በእርግጥም የወታደራዊ አዛዦች የካርታ ላይ ድልና የዝቅተኛ አመራሩ የመሬት ላይ ሰቆቃ መጋጨቱ የሚጀምሩትም እዚሁ ላይ ነው። እንዲያም ቢሆን ፋኖም ቢሞት አመራር ለጀነራሎቹ ለውጥ የለውም። ምክንያቱም ሁለቱም አማሮች ናቸው። ምንም እንኳን ጀነራሎቹ አሸንፈናል ቢሉም የባህር ዳር ከተማ ከንቲባ ግን አንገታቸውን ደፍተው እንዲህ ይላሉ። በዋና ዋና ከተሞች ጭምር እየተጠቃን ነው። ደብረ ታቦር እንኳን የቅርብ ምሳሌ ናት። ይህ የከንቲባው ንግግር በጀነራሉ ፊት ላይ የተሰነዘረ የቃላት ጥፊ ነው ማለት ይቻላል። ጀነራሉ ቀበሌ ያልተያዘም ሲሉ ከንቲባው ከተማ ተደፈረ እያሉ ይጮኻሉ። ይህ በመንግስት ውስጥ ያለ የመረጃና የቁጥጥር ስብራት ጦርነት ወዴት እያመራ እንደሆነ ግልጽ ማሳያ ነው የሚሉ ወታደራዊ ተንታኞችም በቁጥር ደረጃ አቃም አይደሉም። ወደ ጦርነቱ ረመጥ ስንመለስ በደቡብ ጎንደር ዞን የደረሰው ውድመት ግዝፈቱ አስደማሚ ነው። የተገደለ የተማረከ የመንግስት ኃይል የትየለሌ ነው። ግን ሁሉም አማራ ናቸው። ፋኖ የድል ዋዜማ ላይ ደርሰናል በማለት ላይ ነው። የብልጽግና አስተዳደር ደግሞ ጽንፈኛውን ጥቃት አክሽፍ ያለው ባለማግስት የሀዘን መግለጫ ያወጣል። እውነትን ለመደበቅ የሚደረገው ጥረት ራሱ እውነት እየሆነ መጥቷል። መከላከያ ጥቃቱን አከሸፍኩ ባለማግስት የዞኑ መዋቅር አመራሮቻችን የአጼ ቴዎድሮስን ጽዋ ተጎንጭተዋል ብሎ ሲያረዳ የመከላከያ መግለጫ ውሸት መሆኑን በድርጊት እያጋለጠ ነው። በሺዎች የሚቆጠሩ የጦር መሳሪያዎች መወሰዳቸው ደግሞ የፋኖ ኃይል ከሽምቅ ተዋጊነት ወደ መደበኛ ጦርነት እየተሸጋገረ መሆኑን አመላካች ነው። ጀግና ተብሎ የተገለጹ የፖለቲካ አመራሮች ለባንዳ እጅ አንሰጥም ቢሉም መሬት ላይ ያለው ሀቅ ግን የመንግስት የጸጥታ መዋቅር በከፍተኛ ሁኔታ እየፈራረሰ መሆኑን ነው። ሪፖርቱ በግልጽ እንደሚለው ይህን ቀውስ እንደ መልካም አጋጣሚ የሚቆጥሩ የኦህዴድ ብልጽግና ስልጣን አስጠባቂ ወታደራዊ አዛዦች አሉ። እነዚህ አዛዦች የአማራ ክልል አመራሮችን ወደፊት እሳት ውስጥ እየማገዱ ራሳቸው ግን በርዕሰ መዲናዋ ቢሮ ውስጥ ተደምስሰዋል የሚል ወረቀት ይበትናሉ። ገፈት ቀማሾቹ ግን እነማን ናቸው? እነዚህ የባህር ዳር ከንቲባ፣ እነዚያው የንፋስ መውጫና የሐሙሲት ፖለቲካዊ አመራሮች ናቸው። ከላይ ጀነራሉ በቀበሌ ማልተያዘ ይላሉ። ከታች ግን አመራሩ በየቀኑ ይታረዳል፣ ይማረካል፣ ይሰደዳል። ይህ በስልጣን አስጠባቂ አዛዦችና በገፈት ቀማሽ አመራሮች መካከል ያለው ክፍተት የብልጽግናን ቤት ከውስጥ እየናጠው ይገኛል። ሰሞነኛው በጎንደር የታየው ክስተት የአንዲት ሀገር የቁልቁለት ጉዞ ማሳያ ነው። በአንድ በኩል በታሪክ ስም የሚምሉ ግን ታሪክ የሚፈርድባቸው ባለስልጣናት፣ በሌላ በኩል መሬት ላይ ያለውን ሀቅ የሚክዱ ጀነራሎች፣ መሀል ላይ ደግሞ የሚታረድና የሚቆስል ወንድማማች ህዝብ አለ። የባህር ዳር ከተማ ከንቲባ እውነቱን ተናግረዋል። ተከበናል ብለዋል።
ጀነራል ተስፋዬ ግን አልተያዘም ይላሉ። ህዝቡ ግን እውነቱን ያውቀዋል። ደሙ የሚፈሰው የእሱና የልጆቹ ነውና። ኢትዮጵያ ዛሬም በውሸት ትርክትና በእውነተኛ ጥይት መካከል ትዋልላለች። ፋኖ የሚለው የድል ዋዜማ፣ የመንግስት የሚለው የመስዋዕትነት ጽዋ መቋጫው ምን ይሆን? በቃላት የማይሸፈን በጀነራሎች ትርክት የማይታፈን የመሬት ላይ እውነት ቢኖር አማራ እርስ በራሱ እየተጋደለ መሆኑን ነው። በንፋስ መውጫ አውራ ጎዳናዎች ላይ የሚፈሰው ደም የኢትዮጵያ ብቻ ሳይሆን የአንድ እናት ልጆች ደም ነው። ገዳዩ ፋኖ አማራ ነው። ተገዳዩም የክልሉ ሚሊሻና ፖሊስም አማራ ናቸው። በጀነራሎቹ ካርታ ላይ የአሸናፊና የተሸናፊ ምልክት ሲቀመጥ፣ መሬቱ ላይ ግን የአንድ ሰፈር ልጆች እርስ በርሳቸው እየተቆራረጡ ናቸው። ይህ አማራ በአማራ ላይ የሚያካሄደው ግድያ የብልጽግናን ስልጣን ለማቆየት የሚከፈል መራራ ዋጋ ነው። ይህ አይነቱ ጦርነት ትርፉ ድል ሳይሆን ትውልዳዊ ክስረት ነው ያሉን አንድ የታሪክ ምሁር ዛሬ ፋኖ የገደለው ፖሊስ ነገ ፋኖ የሚሆን ወንድም ነበረው። ዛሬ ፖሊሱ የገደለው ፋኖ ነገ ለሀገሩ የሚሞት ጀግና ነበር ይላሉ። ይህ የታሪክ ስንጥቅ በቀላሉ የሚጠገን አይደለም። ታሪክ ራሱን ይደግማል ሲባል በደስታ ሳይሆን በምጸት ነው። ወደ ኋላ ሄደን የጎንደርን ታሪክ ስንፈትሽ አማራ እርስ በርሱ የተጋጨባቸውን ጥቁር ቀናቶች እናገኛቸዋለን። አጼ ቴዎድሮስ ከመነሳታቸው በፊት የነበረው ዘመነ መሳፍንት ዛሬ በሌላ መልክ የተከሰተ ይመስላል። የየአካባቢው መሳፍንት ለስልጣን ሲሉ የገበሬውን ልጆች እርስ በርስ ያጋድሉ ነበር። ቴዎድሮስ ያን ጽዋ የጎነጩት ይህን የወንድማማች መቆራረጥ አቁመው ሀገርን በአንድ ጥላ ስር ለማሰባሰብ ሲሉ እንደነበር ታሪክ ሕያው ምስክር ነው። ዛሬ ግን የብልጽግና ባለስልጣናት የቴዎድሮስን ስም እየጠሩ አማራን ከአማራ ጋር እያጋጩት ነው። ቴዎድሮስ የሰበሰቡትን ህዝብ እነዚህ ዘመነ መሳፍንታዊ ባለስልጣናት እየበተኑት ናቸው። ጀግናው ንጉሥ በመግደል አፋፍ የተሰዉት ለሀገር ክብር እንጂ ወንድም ወንድሙን እንዲያርዳ አልነበረም። የዛሬው የጽዋ ትርክት የታሪክ ገጽ የሚያቆሽሽ የአባቶች አጥንት የሚረብሽ የምጸት ቃል ሆኖ እናገኘዋለን። ወደ ፖለቲካ ረቂቅ ሴራ ስንገባ ሪፖርቱ በግልጽ እንዳመላከተው የኦህዴድ ብልጽግና ወታደራዊ አዛዦች ይህንን ጦርነት የሚመለከቱት እንደ መልካም አጋጣሚ ነው። ለአንድ ወገን ስልጣን መጽናት፣ የአማራ ህዝብ መዳከም እንደ ስልት ተይዟል። አማራው እርስ በርስ ሲገዳደል፣ አመራሩ ሲታረድ፣ ጸጥታው ሲፈራርስ የመጨረሻው ተጠቃሚ ማን እንደሚሆን ግልጽ እየሆነ መጥቷል። ጀኔራሎቹ አሸንፈናል የሚሉ ወረቀት በአዲስ አበባ ላይ ሲበትኑ፣ የአማራ ህዝብ ግን በደም ይታጠባል። ይህ ስልታዊ ሽባነት ተብሎ ሊገለጽ የሚችል ፖለቲካዊ ስልት ነው። ክልሉ የራሱን ችግር በራሱ እንዳይፈታ ይልቁንም በውስጥ ግጭት እንዲጠመድ የማድረግ ሴራ ተብሎም ሊገለጽ ይችላል። የባህር ዳር ከተማ ከንቲባ ተከበናል ሲሉ ጀኔራሉ አልተያዘም ማለታቸው የክልሉን አመራር አቅመ ቢስ አድርጎ የማሳየትና ያለኛ መከላከያ አትድኑም የሚል የስነ ልቦና ጫና የመፍጠር አካል ነው። ታዲያ ይህ የቁልቁለት ጉዞ መቼ ይቆማል የተባለ እንደው መፍትሄው ከቃላት ድሪቶ በላይ የሆነ ቁርጠኝነትን ይጠይቃል። መጀመሪያ መንግስት መሬት ላይ ያለውን እውነት አምኖ መቀበል አለበት። ቀበሌ ያልተያዘም በሚል የውሸት ትረካና በጽዋ ስም የሚሰጥ የሞት ዜና ክልሉን ማዳን አይችልም። የክልሉ የጸጥታ ኃይሎችና የፋኖ አመራሮችም ቆም ብሎ ማሰብ አለባቸው። የሚፈሰው ደም የጋራ ጠላታቸው ሳይሆን የጋራ ወገናቸው ነው። ጦርነቱ የአማራ ህዝብ ለሌላው ስልጣን አስጠባቂነት አሳልፎ ከመስጠት ውጭ የሚያመጣው ድል የለም የሚሉም አያሌ ሆነዋል። በጠመንጃ አፈሙዝ የማይፈቱ ችግሮች በውይይት ጠረጴዛ መፈታት አለባቸው። የባህር ዳር ከተማ ከንቲባ የጮሁት የድረሱልኝ ጥሪ የመከላከያ ኃይል እንዲገባ ብቻ ሳይሆን ፖለቲካዊ መፍትሄ እንዲያመጣ የሚማጸን ድምፅ ተደርጎም ሊወሰድ ይገባል። አማራው ራሱን ከዚህ ሴራ ካላወጣ ነገ የቴዎድሮስን ጽዋ የሚጠጣው አመራር ብቻ ሳይሆን መላው ህዝብ ሊሆን ይችላል ብሎ ማሰብም አስፈላጊ ነው። ሰሞኑን በጎንደር ሰማይ ስር የታየው ምስቅልቅል የአንዲት ሀገር የቁልቁለት ጉዞ ብቻ ሳይሆን የአንድ ታላቅ ህዝብ እርስ በርስ የመከዳዳት መራራ ታሪክ ነው። በያላችሁበት ዓለም ሰናይ ጊዜ ተመኝተን በዚሁ እንሰናበታለን።